ልንገራችሁ ድምጽ ባልቀደመበት ስፍራ እግዚአብሔር አይሰራም። ትንቢት ባልቀደመበት ስፍራ እግዚአብሔር ሰርቶ ያውቃል። ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ስለሱ የሚሆን ትንቢት አስቀድሞ ነው የተለቀቀው። ለዛ ነው እነ ኢሳይያስ ድንግል ምን ትላለች? ትጸንሳለች፣ ትወልዳለች። ኢየሱስ ከመምጣቱ በፊት ምንድነው ያስቀደመው ሲባል ስለ መምጣቱ የሚሆን ትንቢት ድምጽን ያስቀደመው። ነገ የምትገቡት ምን ቀድሟችሁ ነው ሲባል ትንቢት ቀድሟችሁ ነው። ትንቢትን ተከትላችሁ ብትገቡት ስንተነብይ ከእግዚአብሔር ሰምተን ብቻ እንድንተነብይ ነው አይደለም የሚፈልጉት። ላረጋግጥላችሁ አንዳንድ ትንቢቶችን ከእግዚአብሔር ሰምተን አይደለም። አሁን እዚህ ውስጥ ያለ ማአት ሰው ይደነግጣል። እንደገና መጽሐፍ ቅዱስ ያዛችሁ ሕዝቅኤል መጽሐፍ ምዕራፍ 37 ከቁጥር 1 እስከ 10 ያለውን የእግዚአብሔርን ቃል አውጡ። እሺ የእግዚአብሔር እጅ በላዬ ነበረ። የእግዚአብሔር እጅ በላዬ ነበረ። እግዚአብሔርም በመንፈሱ አወጣኝ። እሺ አጥንቶችን በሞሉበት ሸለቆ መካከል አኖረኝ። እሺ በእነርሱም አንጻር በዙሪያቸው አሳለፈኝ። እሺ እነሆም በሸለቆ ፊት እጅግ ብዙ ነበሩ። እሺ እነሆም እጅግ የደርቀው ነበር። እሺ እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እሺ እርሱም እንዲህ አለኝ፣ እሺ በእነዚህ አጥንቶች ላይ ትንቢት ተናገር። ምን ተናገር? ትንቢት ተናገር። እሺ እንዲህም በላቸው፣ እሺ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እሺ ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባችኋለሁ፣ እሺ በሕይወትም ትኖራላችሁ። እሺ ጅማትም እሰጣችኋለሁ፣ እሺ ስጋንም አወጣባችኋለሁ። እሺ በእናንተም ላይ ቆርበትን እዘረጋለሁ፣ ትንፋሽም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እንዳዘዘኝም ትንቢት ተናገርኩ። ምን እንዳለኝ? እንዳዘዘኝም ትንቢት ተናገርኩ። እሺ ስናገርም ድምጽ ሆነ። እሺ እነሆም መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ስጋም ወጣ፣ ቆርበትም በላያቸው ዘረጋ፣ ትንፋሽ ግን አልነበራቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በለ አለኝ። እንዳዘዘኝም ትንቢት ተናገርሁ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። አሁን ከምናገረው ትንቢት በኋላ አሁን በሕይወታችሁ ከምናገረው ትንቢት በኋላ አሜን፣ የናንተ ነገር መንቀሳቀስ ይጀምራል። አሜን፣ የናንተ ነገር በኃይል መንቀሳቀስ ይጀምራል። አሜን፣ አሜን። እግዚአብሔር ሕዝቅኤል ጋር መጣ። የደረቁ አጥንቶች ወዳሉበት ሸለቆ ወሰደው። ሕዝቅኤል ሆይ አለ፣ እነዚህ አጥንቶች በሕይወት ይኖራሉን አለ። አጥንት ናቸው፣ ስጋ የላቸው። አጥንት ናቸው። እጁ አንድ ቦታ፣ እግሩ አንድ ቦታ፣ ጭንቅላቱ አንድ ስፍራ፣ የአጽም ስብስብ ወዳለበት ስፍራ ነው ሕዝቅኤልን እግዚአብሔር የወሰደው። እዛ ሸለቆ ጋር ሲያይ ሕዝቅኤል እንደ ሰው ሲያይ ይሄ አጥንት ስጋ መልበስ አይችልም። እግዚአብሔር እየጠየቀው ስለሆነ ይሄ በሰዋዊነት ሳየው እኔ አላቅም፣ አንተ ምን ትላለህ ታውቃለህ አለው። ልክ እንደዚህ ሲለው እግዚአብሔር መጣና ለሕዝቅኤል አንድ ነገር ተናገረው። ሕዝቅኤል ሆይ በእነዚህ በደረቁ አጥንቶች ላይ ምንን ተናገር? ያ ማለት እነዛ የደረቁ አጥንቶች የማንን ድምጽ እየጠበቁ ነው ሲባል የሕዝቅኤልን ትንቢት እየጠበቁ ነው። ሄይ እግዚአብሔር እነዚህን አጥንቶች አካል ለማልበስ ለማንቀሳቀስ ሰራዊት ለማድረግ ሲያስብ የሕዝቅኤልን የአንደበት ቃል ተጠቅሞ ነው የሚያነሳቸው። ሄለው 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 እግዚአብሔር ያያል። መቼ ነው ሕዝቅኤል በእነዚህ አጥንቶች ላይ ትንቢትን የሚናገረው ብሎ እግዚአብሔር ይጠብቃል። ትንቢት ምንድነው የሚያደርገው ሲባል የደረቀ አጥንት፣ ስጋ የሌለውን አጥንት፣ የአጽም ስብስብ ሕያዋን ሰራዊት አድርጎ ያራምዳል። አሜን። ላይፋችሁ ላይ ደርቋል የምትሉት ነገር አላችሁ። ደርቋል የምትሉት ፋይናንስ አላችሁ። ደርቋል የምትሉት የህይወት ክፍል አላችሁ።
መቼ ነው የሚንቀሳቀሰው የምትሉት ነገር አላችሁ? ያ ነገራችሁ የሚጠብቀው አንድ ነገር ነው። ከእግዚአብሔር ነብይ የሚወጣን ትንቢት። አሜን። ነገራችሁ አብቅቷል ከተባለ ተስፋ የሚያስቆርጥ ነገር ውስጥ ከሆነ እንደገና አይነሳም የሚባል ስፍራ ላይ ካለ የሚጠብቀው አንድ ነገር ነው። ከእግዚአብሔር ነብይ የሚወጣን ትንቢት ነው። አሜን። መናገር የጀመርን ሰዓት መንቀሳቀስ ይጀምራል። አሜን። መናገር የጀመርን ሰዓት ሕያዋን ሰራዊት ይሆናል። አሜን። መናገር የጀመርን ሰዓት ነገሮች ይቀየራል። አሜን። ይሄ ሁሉ አጽም የአንድ ነብይ ድምጽ እየጠበቀ ነው ያለው። ይሄ ሁሉ አጥንት ተስፋ የተቆረጠበት አጥንት፣ ስጋ የሌለበት ትንፋሽ የሌለበት አጥንት የሚጠብቀው የሕዝቅኤልን ትንቢት ነው። ነገራችሁ ድርቅ ሲል፣ ነገራችሁ አልንቀሳቀስ ሲል፣ ነገራችሁ ስፍራ ሸሽቶ ሲሄድ፣ ነገራችሁ ሲጨልም ትዝ ሊላችሁ የሚገባው ትንቢት ነው። ቢኮዝ ትንቢት የመጣ ሰዓት ተስፋ የተቆረጠበት ነገር መለምለም ይጀምራል። አሜን። ትንቢት የተነገረበት ሰዓት አብቅቷል ያላችሁት ነገር መነሳት ይጀምራል። yes ትንቢት የ20 ዓመትን ታሪክ በአንድ ቀን የመቀየር ኃይል አለው። yes ትንቢት ኃይል አለው። yes ይኸውላችሁ ኢየሱስ አልዓዛርን አስነስቷል። አልዓዛር ሲነሳ ከ4 ቀን ሞት በኋላ ነው የተነሳው። አንድ ሰው ሞቶ ስጋው ከላይ ወጥቶ እግር ከጭንቅላት ጋር እስከሚለያይ ስንት ዓመት እንደሚፈጅ አስቡት። እነዚህ አጽሞች ኖርማል አጽሞች አይደሉም፣ ብትንትን ያሉ አጽሞች ናቸው። በምንም ተአምር ይነሳሉ ተብለው የማይጠበቁ አጽሞች ናቸው። አንተ አለ ሕዝቅኤል፣ አንተ ትንቢትን መናገር የጀመርክ ሰዓት አሁን የሚታዩ አጽሞች ሰራዊት መሆን ይጀምራሉ። አሁን ባስጨነቃችሁ ጉዳይ ላይ ትንቢትን መናገር የጀመርን ሰዓት፣ አሜን። አሁን ባለቀሳችሁበት ጉዳይ ላይ አሜን ትንቢትን መናገር የጀመርን ሰዓት፣ አሜን። አሁን በተዘጉ በሮቻችሁ ላይ አሜን ትንቢትን መናገር የጀመርን ሰዓት፣ አሜን። ነገሮች መንቀሳቀስ ይጀምራል። አሜን። ይሁንላችሁ፣ አሜን። ይሁንላችሁ። አሜን። ውሰዱ፣ ውሰዱ፣ ውሰዱ። አሜን። ይሁንላችሁ በኢየሱስ። ሕዝቅኤል ምንን ተናገር? ትንቢትን ተናገር። ምንን ተናገር? ትንቢትን። ብዙዎቻችሁ የማይገባችሁ ነገር 2019 የሚባለው ዓመተ ምህረት ላይ እግሮቻችሁ ከመግባት 2019 ላይ ቀድሞ የሚገባው ትንቢት ነው። ትንቢት አሁናዊ ሁኔታ አይደለም። ትንቢት ሊመጣ ስላለ ነገር ነው። ነቢያቶች በጣም ድህነት ውስጥ ሆናችሁ 20 ብር የሌላችሁ ሰዎች ሆናችሁ ሚሊዮነር ስትሆን አያለው ብሎ አንድ ነቢይ ሲተነብይል አንተ የምታየው አሁን ነው። እሱ ሊመጣ ያለን ሲዝን አይቶ ነው የሚተነብይል። ለምሳሌ የ7 ዓመት ሕፃን ልጅ ያለው ነቢይ እንደምሆን ለእናቴ ትንቢት ሲነገራት ነበር። እናቴ ማህፀን ላይ ያለው በጥቂት ወራቶች መካከል ይሄ ልጅ የምትወልጂው ልጅ ነቢይ ነው ይባል ነበር። ከ20 እና ከ10 ምናምን ዓመታት በኋላ ስተነብይ ሰዎች ያየው ለነሱ አዲስ ነው፣ ለነሱ እንግዳ ነው። ለተነበዩልኝ ሰዎች ግን ቀድመውት ያዩት ነገር ነው። አሁን ከትንቢቱ በፊት ከመድረሴ በፊት ስለኔ የተነገረ የትንቢት ቃል አለ፣ የተስፋ ቃል አለ። ስደርስበት የደረስኩበት እግዚአብሔር ወደ ተናገረኝ ስፍራ ነው። አንድ ነገር ይሆንላችኋል። አሜን። ህይወት አዲስ አይሆንባችሁ። አሜን። ነገያችሁን መስማት ትጀምራላችሁ። አሜን። ነገያችሁን መስማት ትጀምራላችሁ። አብዛኞቻችሁ አሁናዊ ሁኔታዎቻችሁ የሚያስጨንቃችሁ ለምን እንደሆነ ታውቃላችሁ? ስለ ነገ የሰማችሁት የተስፋ ቃል የላችሁ፣ ወይም ደግሞ ሰምታችሁ ጥላችሁታል። ትንቢት ያላቸው ሰዎች
ነገ ምን እንሆናለን ብለው አይሰጉም። 2019 ምን እንሆናለን ብለው አይሰጉም። 2020 ላይ ምን እንሆናለን ብለው አይሰጉም። 22 ላይ ምን እንሆናለን ብለው አይሰጉም። ቢኮዝ እነሱ የሚሆኑት እንዴት ነው ሲባል የተተነበየላቸውን ህይወት ነው የሚኖሩት። ዛሬ እንደዚህ ይሆንላችኋል። አሜን። በተነገራችሁ በተስፋ ቃል ውስጥ እግሮቻችሁ ሲገቡ አያል። እዚህ ቤት ስመጣ ትንቢቶችን ላስፈጽም መጥቻለሁ። አሜን። እዚህ ቤት ስመጣ ብዙ ትንቢቶችን አካል ላለብስ መጥቻለሁ። ይሁንላችሁ በኢየሱስ አሜን። ይኸውላችሁ ትዝ ይላችኋል አጋቦስ የሚባል ነቢይ ባይብል ላይ ለጳውሎስ ትንቢት የተነበየ ባለዚህ መታጠቂያ አለ ኢየሩሳሌም የገባ ሰዓት እስር ይጠብቀዋል። አጋቦስ ጳውሎስ ወደ ኢየሩሳሌም ከመግባቱ በፊት ኢየሩሳሌም ላይ ምን እንደሚፈጠር እየተናገረ ያ ማለት ህይወት ዝም ብሎ አይደለም። ላይክ የፈለገ ነገር ነው የሚፈጠረው፣ ድንገተኛ የሆነ ነገር ነው የሚፈጠረው የሚባል ነገር የለም። በጳውሎስ ህይወት ላይ ሊሆን ያለ ነገር በሙሉ መንፈሳዊ ዓለም ላይ የታየ ነገር ነው። ሄሎ ከዛ ባለዚህ መታጠቂያ አለ ወደ ኢየሩሳሌም ይወሰዳል፣ ይታሰራል፣ ይገረፋል። ጳውሎስ እዛ ስፍራ ላይ ስለታሰረው እስር እግዚአብሔር ርስኩን የሚወስድ ይመስላችኋል? ኔቨር። ቢኮዝ ድምፅ እየነገረው ነው እዛ ስፍራ ላይ የገባው። ትንቢት ሊመጣ ስላለ ነገር ነው። ትንቢት ስለ ዛሬ አይደለም። ትንቢት አሁን እየተፈጠረ ስላለ ጉዳይ አይደለም። ትንቢት ነገ ስለሚሆን ነገር ነው። ብዙዎቻችሁ ትንቢት የሚመስላችሁ ምንድን ነው? አነሳለሁ ስም ቢንያም ነው ትዘምራለህ። ይሄ ትንቢት አይደለም። ይሄ የእውቀት ቃል ነው። ትንቢት ነገ ሊመጣ ስላለ ነገር ስንናገራችሁ ነው። ትንቢት ሊፈጠር ስላለ ነገር ነው ስናወራችሁ ነው ትንቢት። ለዛ ነው እግዚአብሔር መጣና አናንያን እንደዚህ አለው። አናንያ አለ አቤት። እዛ ስፍራ ላይ አንድ ቦታ ላይ ጳውሎስ የሚባል ሰው አለ እየጸለየ ነው። አይኖቹ እንዲከፈቱ ሄደ እጅን ምን ማለት አለብህ? መጫን አለብህ። ስለሚመጣው ነገር ለአናንያ እግዚአብሔር ሲነግረው እዛ ውስጥ ትንቢትን ታገኛላችሁ። አብዛኛው ሰው ስምሽ እንትና ነው ይሄ ብለን ስናወራ ያ ትንቢት ይመስለዋል። ያ የእውቀት ቃል ይባላል። ኢየሱስ ያድናል። አሁን እኔ ስለ እውቀት ቃል ብዙ ላውራ አይደለም የመጣሁት። አሁን ወደዚህ ስፍራ የመጣሁት ብዙ ልተነብይ ነው። አሜን። ነገራችሁ ሲቀየር ያለው፣ አሜን። ታሪካችሁ ሲለወጥ ያለው፣ በረከታችሁ ወደ እናንተ ሲፈጥና ያለው። አሜን። አስቡት፣ አንድ ኤልሳ የሚባል ፕሮፌት ያያ ጭንቅላት በሚሸጥበት ሲዝን፣ እናት ልጇን በምትበላበት ሲዝን ተነሳና እንደዚህ አለ፣ ነገ በሰማሪያ ዱቄት መሸማመት ይጀምራል። የሀገሪቱ የፋይናንስ ክፍል አስተዳደር የሆነ ሰው በውኑ የሰማይ መስኮቶች ቢከፈቱ እንኳን ይሄ ሊሆን ይችላል? ትንቢት ለእናንተ ሊሆን የሚመስል ነገር ከሆነ ያ ትንቢት አይደለም። ትንቢት እናንተ ማጠብቁት ነገር ነው። ይሆናል ብላችሁ ማጠብቁት፣ ይፈጠራል ብላችሁ ማጠብቁት። ሲፈጠር እጅ በአፍ የሚያስጭናችሁ ዛሬ ሲሆንላችሁ አይቻለሁ። አሜን። ሲሆንላችሁ አይቻለሁ። አሜን። ተነሳ ኤልሳ። ነገ በሰማሪያ ልጇን እየበላች የነበረች እናት ዱቄት መብላት ትጀምራለች። አየ፣ ይሄ ትንቢት ነው። ይሄ ምንድነው? ትንቢት። ይሄ ትንቢት ነው። ይሄ ትንቢት ነው። በሚመጣው ዘመናችሁ ስታለቅሱ አላየኋችሁ። በሚመጣው ዘመናችሁ ደሃ ስትሆኑ አላየኋችሁ። በሚመጣው ዘመናችሁ ባዶ ስትሆኑ አላየኋችሁ። በሚመጣው ዘመናችሁ ስትባረኩ አይቻል። አሜን። በሚመጡ ዘመናችሁ ስኬት ሲከተላችሁ አይቻል። ባለጠግነት ሲከተላችሁ አይቻል። አሜን። በረከት ሲከተላችሁ አይቻል። ያ ማለት ሙሉ የእስራኤል ሰው፣ ሙሉ ሰማሪያ ላይ የሚገኝ ህዝብ የተራበው እስከ መቼ እንደሆነ ታውቃላችሁ?
ኤልሳ ትንቢትን እስኪናገር ድረስ ድሃ ሆነው እናት ልጇን እየበላች የቆየችው አንድ ነብይ ትንቢትን መናገር እስኪጀምር ድረስ የናንተ ነገር ጨልሞ የቆየው ዛሬ እኛ ትንቢት እስክንናገርበት ድረስ ነው። አሜን። የናንተ ነገር የተዘጋው ዛሬ እኛ ትንቢትን እስክንናገርበት ድረስ ነው። አሜን። ዛሬ እንደ እግዚአብሔር ነብይ ተነብያል። አሜን። ከዚህ ትንቢት በኋላ የናንተ ነገሮች ይቀየራል። አሜን። ነገራችሁ ይቀየራል። አሜን። ነገራችሁ ይቀየራል። አሜን። ነገራችሁ ይቀየራል። አሜን። ኢየሱስ ያድናል። ኢየሱስ ያድናል። አሜን። በጣም ብልህ ናችሁ። ነብይ ወዳለበት ስፍራ አሳዳችሁ የምትመጡ እናንተ ሰዎች በጣም ብልህ ናችሁ። የከንቱ ሰዎች ንግግር ትንቢትን የምታሳድዱ አይነት በደንብ አድርገ ትንቢትን አሳድድ። በደንብ አድርገ ማሳደድ ያለበት ትንቢትን ነው። መጽሐፍ ቅዱስ ዳዊት ጦርነት አለ ሲባል የአገሪቱን የጦርነት ወታደሮችን ምናምን ወደ ማዘጋጀት አይደለም የሚሄደው። ሳሙኤል የሚባል ነብይ ጋር ይሄዳል። ሳሙኤል ይላል እዛ ከሄድን ድልን እናገኛለን ወይ ብሎ ይጠይቀዋል። በዚህ ጦርነት እናሸንፋለን ወይ ብሎ ይጠይቃል። እግዚአብሔር ምን እንደሚናገር ለመስማት የሚሮጡ ሰዎች እንደነሱ ብልህ ሰዎች የሉም። እግዚአብሔር ስለ ህይወታቸው፣ ስለ ቤታቸው፣ ስለ ትዳራቸው ለመጠየቅ ከሚንቀሳቀሱ ሰዎች በላይ ብልህ የሆኑ ሰዎች የሉም። አስቡት፣ ዳዊትን የሚያክል ንጉስ፣ ብዙ ሰራዊት ያለው ንጉስ በዚህ ጦርነት እናሸንፋለን አናሸንፍም የሚለው ነብይ ጋር ሄዶ ነው። አንድ ነብይ ጋር ያ ማለት ዳዊት ወደ ጦርነት መሳሪያ ይዞ ይሄድ እንጂ አሸናፊ እንደሆነ እያሰበ ነው የሚሄደው። ቢኮዝ የሰማው ትንቢት አለ። ምድር ላይ በጣም ፈሪ የሆኑ ሰዎች የተስፋ ቃል የሌላቸው ሰዎች ናቸው። ትንቢት የሌላቸው ሰዎች ናቸው። ኢየሱስ ያድናል። የሰማችሁት ድምጽ አለ። እግዚአብሔር የተናገራችሁ ነገር አለ። በመንገድ በተለያየ ስፍራ ያወራችሁ ድምጽ አለ። ያ ድምጽ አካል የሚለብስበት ሲዝን ይሄ ነው። አሜን። በኢየሱስ ስም አካል እንዲለብስላችሁ ጸልያል። አሜን። አካል እንዲለብስላችሁ ጸልያለሁ። አሜን። ትንቢት እስኪ ትንቢት በሉ። ትንቢት በሉ። ትንቢት ሞኝ ስለሆናችሁ አይደለም የእግዚአብሔርን ድምጽ ለመስማት ምትሮጡት። የእግዚአብሔርን ድምጽ ለመስማት ምትሮጡት ምትጓጉት ሞኝ ስለሆናችሁ አይደለም። ህይወታችሁ ላይ የእግዚአብሔር ድምጽ ስለሚያስፈልግ። ኢየሱስ ያድናል። ኢየሱስ ያድናል። አሁን ቀጣይ ሳምንት እዚህ መጣችሁ ስትመሰክሩ ለሆኑ ሰዎች አዲስ ሊሆን ይችላል። እኔ ግን አስቀድሜ አይቻል። ልንገራችሁ፣ ድምጽ ባልቀደመበት ስፍራ እግዚአብሔር አይሰራም። ትንቢት ባልቀደመበት ስፍራ እግዚአብሔር ሰርቶ አያውቅም። ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ስለሱ የሚሆን ትንቢት አስቀድሞ ነው የተለቀቀው። ለዛ ነው እነ ኢሳይያስ ድንግል ምን ትላለች? ትጸንሳለች፣ ትወልዳለች። ኢየሱስ ከመምጣቱ በፊት ምንድነው ያስቀደመው ሲባል ስለ መምጣቱ የሚሆን ትንቢት ድምጽን ያስቀደመው። ነገ የምትገቡት ምን ቀድሟችሁ ነው ሲባል ትንቢት ቀድሟችሁ ነው። ትንቢትን ተከትላችሁ ብትገቡት ባለጠጋ ሰዎችን እመለከታለሁ። አሜን። አሁን ከዚህ ቃል በኋላ ተከትላችሁ እግሮቻችሁ ሲገቡ ያለው አሜን። ተከትሎ እግራችሁ ሲገባ ያለው አሜን። ውሰዱ በኢየሱስ አሜን። ውሰዱ በኢየሱስ ውሰዱ በኢየሱስ ሪሲቪት። ይኸውላችሁ እቺ ብላቴና አለች። አሁን እንደዚህ ህፃን ላለች ሴት ዶክተር ትሆኛለሽ ብለን ትንቢት ስንናገር ገና 2 ዓመቷ ነው። ሊመጡ ያሉ 20 ምናምን ዓመቷን ቀድመን ምን እንደምትሆን አይተናል። ከዛ እሷ ዶክተር ስትሆን ለሷ አዲስ ነው፣ ለኛ ለተነበይ ነው ግን አዲስ አይደለም። ቢኮዝ አስቀድመን አይተናል። በህይወታችሁ ስለሚሆነው ነገር
እግዚአብሔር አስቀድሞ እንዲናገራችሁ ጸልያል። አሜን። አስቀድማችሁ እንድትሰሙት እንድታዩት በኢየሱስ ስም ጸልያል። አሜን። ድንገት አያት አካባቢ ብቅ ያለ ነብይ አለ። ድንገት የሆነ ብላቴና አለ ይባላል አይደለ? ድንገት አይደል፣ ለነሱ ድንገት ነው። ለኔ ግን የሰማው ትንቢት ጋር የገባው ይሁንላችሁ በኢየሱስ አሜን። ይሁንላችሁ በኢየሱስ አሜን። ይሁንላችሁ በኢየሱስ አሜን። አሜን። ትንቢት ላይፋችሁ ላይ ካለ ድንገተኛ የሚባል ነገር የለም። ለዛ ነው ጳውሎስ መርከቢቷ ላይ ነው። ሌሎች አብረውት ከሱ ጋር ያሉ ሰዎች አሉ። መልአኩ መጥቶ በስብርባሪም ቢሆን ትሻገራለህ ብሎ ድምጽ ነግሮታል። ድምጽ የሰማው ጳውሎስ ብቻ ነው። ያልሰሙ ሰዎች እዛው ውስጥ አሉ፣ ይናወጣሉ። ጳውሎስ ተረጋግቷል። ምንድነው ሲባል እኛ እንሞትም በስብርባሪም ቢሆን ስለ ነገ የሚሆን ድምጽ ሰምቷል። ድምጽ ያልሰሙ ሰዎች ናቸው የሚፈሩት። ድምጽ ያልሰሙ ሰዎች ናቸው የሚደነግጡት። ትንቢት የሌላቸው ሰዎች ናቸው በፍርሃት ውስጥ የሚወድቁት። ትንቢት ያላቸው ሰዎች አይናወጡም። ስለ ነገ ሰምቻለሁ። ነገ የእንባ አይሆንብኝም። ነገ የለቅሶ አይሆንብኝም። ነገ የዋይታ አይሆንብኝም። ነገ ዋጋ የመክፈል አይሆንብኝም። ነገ የስኬት ይሆናል። የባለጠግነት ይሆናል። የመከናወን ይሆናል። አሜን። ሄሎ ትንቢት ምን ብሏል? ሰምቷል። ትንቢት ሰምቷል። በጣም የሚፈሩ ሰዎች ጋር ሄዳችሁ ቼክ ስታደርጉ ላይፋቸው ላይ የሚያስደነግጥ ነገር ያለው ለምን እንደሆነ ታውቃላችሁ? ምናልባት ድምጽ አልሰሙም። ድምጽ ሰምተው ሆነ እንኳን ከሰሙት ድምጽ በላይ የሁኔታን ድምጽ እያስቀደሙ ነው። የእግዚአብሔርን ድምጽ ህይወታችሁ ላይ ብልጫ መስጠቱ ከሆነ ትንቢት ውስጥ ያለ ኃይል የሚገባችሁ ከሆነ ዛሬያችሁ አያናውጣችሁ። ሄሎ ለተንበይ ታሪካችሁ ሲቀየራ ያለው አሜን። ነገራችሁ ሲለወጣ ያለው አሜን። እግዚአብሔር የናንተን ታሪክ ሲቀይረው ያለው አሜን። ብዙ ሰው ሌላው ትልቁ አእምሮ ላይ የሚፈጠርበት ጥያቄ ስንተነብይ ከእግዚአብሔር ሰምተን ብቻ እንድንተነብይ ነው አይደለም የሚፈልጉት? ላረጋግጥላችሁ አንዳንድ ትንቢቶችን ከእግዚአብሔር ሰምተን አይደለም። አሁን እዚህ ውስጥ ያለ ማአት ሰው ይደነግጣል። ዲ ይላል። ሮሜ መጽሐፍ አውጡ ላሳያችሁ። ሮሜ 12:6 እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ኢየሱስ ያድናል። አሁን ስትተነብዩ እንደሰማችሁት መጠን ተንብዩ አይደለም ያለው፣ እንደ እምነታችሁ መጠን ተንብዩ። ይሄ ሳምንት እጃችሁ ላይ መኪና የሚገባላችሁ ሰዎች አሉ። አሜን። አሁን ይሄ ትንቢት እንደምን መጠን ነው? እንደ እምነቴ መጠን ነው። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ስተነብይ እንደምን መጠን ነው የምተነብየው? እንደ እምነት ልቤ ውስጥ እንዳለው እንደ እምነቴ መጠን። ለዛ ነው ሰዎች 10 ምናምን ዓመት ያለቀሱበትን ነገር እዚህ ቤት መተው ፕሮፌት አንተ አልከኝ፣ ከዛ በሶስተኛው ቀን ነገሩ ተቀይሮ መጣው ብለው ሲመሰክሩ አላያችሁ? 10 ምናምን ዓመት አልቅሰዋል፣ ትንቢት ሰምተዋል። አንድ ስለነሱ የሚያምን አንድ ነብይ በህይወታቸው የተናገረ ሰዓት ነገሩ መቀየር ይጀምራል። አሜን። በሚመጣው ዘመን አሜን እግዚአብሔር ባላችሁበት ምድር ላይ አሜን በኃይል ሲያከብራችሁ ያያል። አሜን በኃይል ሲያከብዳችሁ ያያለው። በኃይል ነገራችሁን ሲቀይር ያያለው። ነገራችሁን ሲለውጥ ያያለው። አሜን። ይሄ 2019 ከመግባቱ በፊት ብዙዎቻችሁ እጅ ላይ አዳዲስ ነገሮች ሲገቡ ያያለው። ውሰዱ በኢየሱስ፣ ውሰዱ በኢየሱስ፣ አሜን። ውሰዱ በኢየሱስ፣ አሜን። ይሁንላችሁ፣ አሜን። ይሁንላችሁ፣ አሜን። ይሁንላችሁ። አሜን። ስትተነብዩ እንደምናችሁ መጠን ተንብዩ አለ። አንድ ነገር ልጠይቃችሁ። ኤልያስ
3 ዓመት ሙሉ ዝናብ እንዳይዘንብ ብሎ ሲተነብይ ኤልያስ ዝናብ አቁም ብሎ እግዚአብሔር ነግሮታል። መናገር የጀመርኩ ሰዓት ሰማይ ይታዘዛል የሚል እምነት ግን ኤልያስ ልብ ውስጥ አለ። ሄሎ ኢያሱ ፀሐይን ሲያቆም እግዚአብሔር አቁም ብሎት ነው ያቆመው። መተንበይ የጀመርኩ ሰዓት ፀሐይ ድምጼን ሰምታ ትቆማለች የሚል እምነት ኢያሱ ልባል። አሁን እኔ ልቤ በኃይል በእምነት ተሞልቷል። አሜን አሜን። የችግር ምዕራፋችሁ ዛሬ ሲያቆም ያለው አሜን። የመከራችሁ ምዕራፍ ዛሬ ሲዘጋ ያለው አሜን። የባዶነት ምዕራፍ ዛሬ ሲዘጋ ያለው። ኤልያስ እግዚአብሔርን ሳይሰማ ኤልያስ እግዚአብሔር ከሱ ጋር እንደሚሰራ አምኖ መናገር ከቻለ መተንበይ ከቻለ ሄሎ 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 አሜን አሜን። ስንተነብይ እንደምናችን መጠን እንተነብያል። ኤልሳ መጣ። ባሌ ባሪያ ሞቷል አለችው። ባሌ ባሪያ ሲሞት ልጆቼን ዕዳ ውስጥ ጥሎ ነው የሞተው አለችው። ኤልሳ ምን እንዳላት ታውቃላችሁ? ሂጂ ባዶ ማሰሮ ምን በይ ሰብስቢ፣ አከማቺ፣ ቤትሽ ግቢ፣ በሩን ዝጊ፣ ከዛ ዘይት መገልበጥ ጀምሪ ያለ እግዚአብሔር ኤልሳ እንዲበላት እያለው ነበረ። ኔቨር። ኤልሳ ሲተነብይ እንደ እምነቱ መጠን ነው የሚተነብይ። ሄሎ አሜን። ኤልሳ እንዴት የምትመግበው እጅግ በጣም የምትንከባከበው ቤት የሰራችለት አንዲት መበለት ልጅ ያልነበራት ሴት ነበረች። ቤቷ ያድራል። ጊያዝን ተነሳለው ውጣና እቺ ሴት ምን እንደጎደላት እስኪ ቼክ አደርጋለሁ። ሲፈልግ ሕፃን ልጅ የለም ቤት ውስጥ። አየ ኤልሳ እንደዚህ አለ፣ አንቺ ሴት ትወልጃለሽ አላት። ሴቲቱ ወንድ ልጅ ታቀፈች። እግዚአብሔር ለዛች ሴት ወንድ ልጅ ሰጣለው የሚል ትንቢት ለቋል፣ ድምጽ ለቋል። አለቀቅ። ኤልሳ ሲተነብይ እንደ እምነቱ መጠን ይተነብያል። ዛሬ እንደ እምነቴ መጠን ተነብያለሁ። አሜን። ይሄ ዓመት ከመዘጋቱ በፊት አሜን። አንዳንዶቻችሁ እጅ ላይ ቁልፎች ሲገቡ ያለው